ሰበር ዜና የፋኖ ታጣቂዎች አዲስ አበባ ዘልቀው መግባታቸው ተሰማ። ታጣቂ ቡድኑ ቁልፍ የተባለችውን ዋና ከተማ መቆጣጠራቸው ተገልጿል። ሰላም እንደምናላችሁ የተወደዳችሁ የኢትዮ ፖስት ቤተሰቦች አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን እነሆ። የፋኖ ታጣቂዎች አዲስ አበባ ዘልቀው መግባታቸው ተሰማ። ለዓመታት ከመንግስት ወታደሮች ጋር ሲዋጉ የከረሙት የፋኖ ኃይሎች አዲስ አበባ ዘልቀው መግባታቸው የተሰማ ሲሆን በከተማው ሲገቡ ያልተጠበቀ ክስተትም ተፈጥሯል ብለዋል። በአቶ እስክንድር ነጋ የሚመራው የፋኖ ቡድን አዲስ አበባ ይገባው በጉዳዩ ላይ መግለጫ ተሰጥቷል። ተጨማሪ መረጃ አለን ተሰሙታላችሁ። በሌላ ሰበር ዜና ባለስልጣኑ በታጣቂዎች መታገታቸው ተገልጿል። ከፍተኛ ባለስልጣኑ ለስራ ጉዳይ ሲንቀሳቀሱ በነበረበት ሰዓት በኦሮሚያ ክልል በሚገኙ ታጣቂዎች መታገታቸው ተሰምቷል። በታጣቂዎቹ የታገቱት ባለስልጣን ለኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳም የቅርብ ሰው መሆናቸው ከፍተኛ መነጋገሪያን ፈጥሯል። በዘገባችን በዝርዝር ታደምጡታላችሁ። በሌላኛው የኢትዮጵያ መንግስት ግብፅን ማስጠንቀቁ ተሰማ። የግብፅ መንግስት ኢትዮጵያ ላይ ወታደራዊ እርምጃ እንደሚወስድ ማስጠንቀቁን ተከትሎ ከ4 ኪሎ ቤተ መንግስት ጠንካራ ምላሽም ተሰጥቷል። ኢትዮጵያ በሚኒስቴሯ በኩል ግብፅ ሰላምና መረጋጋት አደጋ ላይ ከሚጥሉ አፍራሽ ድርጊቶች እንድትቆጠብ አሳስቧል። ሙሉ መረጃውን በዘገባችን ተካቷል። በኢትዮጵያ ላይ ከፍተኛ የሆነ የሳይበር ጥቃት እየተፈጸመ መሆኑ ተገለጸ። በኢትዮጵያ ላይ ከ13 በላይ የሳይበር ጥቃት መፈጸሙ የተነገረ ሲሆን ሰርጎ ገብ የተሰኘው የሳይበር ጥቃት ሙከራ በከፍተኛ መጠን እየተፈጸመ ነው ተብሏል። በጉዳዩ ላይ መንግስት መግለጫ ሰጥቷል። በዝርዝር እንመለከተዋለን። በሌላ ሰበር መረጃ ታጣቂ ቡድኑ ቁልፍ የተባለችውን ዋና ከተማ መቆጣጠራቸው ተገልጿል። ትራምፕ በዲሞክራቲክ ኮንጎ የሰላም ስምምነት እንዲፈረም ቢያደርጉም አማጺው ታጣቂ ቡድን ቁልፍ የተባለችውን ዋና ከተማ መቆጣጠራቸውን የተገለጸው ሌላኛው በዝርዝር የምንመለከተው መረጃችን አበይት አካል ነው። እነዚህና ሌሎችም የሰዓቱ ዋና ዋና ዜናዎች በቆይታችን የሚዳሰሱ ይሆናል። በቅድሚያ ለዩቲዩብ ቻናላችን አዲስ ከሆናችሁ ደግሞ እንደተለመደው የዩቲዩብ ቻናላችንን ቪዲዮ ላይክ እንዲሁም ደግሞ ሰብስክራይብ ሼር በማድረግ የሚዲያችን ቤተሰብ እንድትሆኑ እየጋበዝኩኝ በቀጥታ ወደ መረጃዎቹ አልፋለሁ። ሰናይ ቆይታ ይሆንላችሁ። በቅድሚያም በኢትዮጵያ ላይ ከፍተኛ የሆነ የሳይበር ጥቃት እየተፈጸመ መሆኑ ተገለጸ። በኢትዮጵያ ላይ ከ13 ጊዜ በላይ የሳይበር ጥቃት መፈጸሙ የተነገረ ሲሆን ሰርጎ ገብ የተሰኘው የሳይበር ጥቃት ሙከራ በከፍተኛ መጠን እየተፈጸመ ነው ተብሏል። በኢትዮጵያ ላይ ከሚፈጸሙ የሳይበር ጥቃት ከሙከራዎቹ መካከል ከፍተኛውን መጠን የያዘው ሰርጎ ገብ የተሰኘው የሳይበር ጥቃት መሆኑን የኢንፎርሜሽን መረብ ደህንነት አስተዳደርም አመልክቷል። ይህ ሳይበር ጥቃት በድረገጽ በቁልፍ መሰረተ ልማቶችና ሌሎች ዘርፎች ላይ ኢላማ ያደረገ እንደነበርም የኢንፎርሜሽን መረብ ደህንነት አስተዳደር የሳይበር መከላከል ዳይሬክቶሬት ዳይሬክተር መሐመድ ፈረጃ ገልጸዋል። በተያዘው በጀት ዓመት የመጀመሪያ 3 ወራት 13443 ጥቃቶችና የጥቃት ሙከራዎች መመዝገባቸውንም ተናግረዋል። አክለውም በኢንፎርሜሽን መረብ ደህንነት አስተዳደርና ቁልፍ መሰረተ ልማቶችን በሚያስተዳደሩ ተቋማት ጥረት 97.16 በመቶ ለሚሆኑት የጥቃት ሙከራዎችም ምላሽ ተሰጥቷልም ብለዋል። አቶ መሐመድ የሳይበር ጥቃት ሙከራዎቹ ቢሳኩ እንደ ሀገር ይደርስ የነበረው ጉዳት ከፍተኛ በመሆኑ የሳይበር ጥቃቶቹን በመቆጣጠር የጉዳት መጠንን በመቀነስ ድጋሚ ለጥቃት እንዳይጋለጡ ደህንነታቸውን የማጠናከር ስራ ተከናውኗል ሲሉ ገልጸዋል። ወደ ቀጣዩ መረጃ ስንሻገር ደግሞ የኢትዮጵያ መንግስት ግብፅን ማስጠንቀቁ ተሰማ። የግብፅ መንግስት ኢትዮጵያ ላይ ወታደራዊ እርምጃ እንደሚወስድ ማስጠንቀቁን ተከትሎ ከ4 ኪሎ ቤተ መንግስት ጠንካራ ምላሽም ተሰጥቷል የተባለው ኢትዮጵያ በሚኒስቴሯ በኩል ግብፅ ሰላምና መረጋጋት አደጋ ላይ ከሚጥሉ አፍራሽ ድርጊቶች እንድትቆጠብም አሳስበዋል። ኢትዮጵያ ግብፅ በአባይ ወንዝ ላይ የምታራምደው የቅኝ ግዛት ትርክት አክትሟልም ብላለች። ኢትዮጵያ ግብፅ በአባይ ወንዝ ላይ የምታራምደው የቅኝ ግዛት ትርክት አክትሟልም ብላለች። ግብፅ ሰላምና መረጋጋት አደጋ ላይ ከሚጥሉ አፍራሽ ንግግሮችና ድርጊቶች መቆጠብ ይገባታል ሲሉ በጠቅላይ ሚኒስትሩ ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቅላ ሁሬሳ ተናግረዋል። ግብፅ በአባይ ወንዝ ላይ የምታራምደው የቅኝ ግዛት ትርክት አክትሟል ያሉት ሚኒስትሩ በቅኝ ግዛት ዘመን አስተሳሰብ ጥቅምን ማረጋገጥ እንደማይቻል አጽንኦትም ሰጥተዋል። ሚኒስትሩ ግብፅ በናይል ወንዝ እኔ ብቻ የበላይነቱን ልውሰድ የሚል ጊዜው ያለፈበት ትርክት ተቀባይነት
እንደሌለው ገልጸው መሰል እሳቤዎች ከሀገር ባለፈ ቀጠናዊ መረጋጋት ስጋት ውስጥ የሚከቱ መሆናቸውንም አስረድተዋል። አክለውም ከሰሞኑ የግብጽ የውጭ ጉዳይ ሚኒስትር መሐመድ አብዱላቲ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የሰጡትን አስተያየት በጽኑ ያወገዙት ዶክተር ቢቅላ የአብዱላቲ ንግግር የዘመኑን እውነታ የማይመጥን የቅኝ ግዛት እሳቤ ሲሉ ገልጸውታል። በተጨማሪም ግብጽ ኢትዮጵያ እንዳትረጋጋ ተላላኪ ቡድኖችን በመመልመልና በማሰማራት እየደገፈች መሆኑን ገልጸው ይህን አካሄድ ኃላፊነት የጎደለውና ጠባጫሪ ድርጊት ነው ሲሉ ኮንነውታል። በሌላ ሰበር ዜና ባለስልጣኑ በታጣቂዎች መታገታቸው ተሰማም። ከፍተኛ ባለስልጣኑ ለስራ ጉዳይ ሲንቀሳቀሱ በነበረበት ሰዓት ነው በኦሮሚያ ክልል በሚገኙ ታጣቂዎች መታገታቸው የተገለጸው። በታጣቂዎቹ የታገቱት ባለስልጣን ለኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ የቅርብ ሰው መሆናቸው ከፍተኛ መነጋገሪያንም ፈጥሯል። በዘገባችንም በዝርዝር ታድምጡታላችሁ። በታጣቂዎቹ የታገቱት የኦሮሚያ ክልል መንግስት ኃላፊና የህግ ባለሙያ ናቸው ተብሏል። በኦሮሚያ ክልል ምዕራብ ሸዋ ዞን ኤጀርሳ ወረዳ የመሬት ጉዳይ አቃቢ ህግ የሆኑት አቶ ሽብሩ ጉታ መገርሳ ህዳር 29 ቀን 2018 ዓመተ ምህረት ከቱሉ ቦሎ ከተማ ወደ ግንጪ በመጓዝ ላይ ሳሉ በታጠቁ አካላት ታግተው መወሰዳቸውን የኦሮሚያ አቃቢ ህግ ማህበር አስታውቋል። ማህበሩ ትናንት ምሽት ባወጣው መግለጫ የመሬት ጉዳይ አቃቢ ህግ የሆኑት አቶ ሽብሩ ጉታ አይነ ስውር መሆናቸውን ገልጾ ለዚህ አደጋ የተዳረጉት በምዕራብ ሸዋ ዞን ባጮ ወረዳ የሚገኙትን እናታቸውን ጠይቀው ወደ ዳንዲ ወረዳ በመመለስ ላይ ሳሉ መሆኑን ገልጿል። የኦሮሚያ አቃቢ ህግ ማህበር አቶ ሽብሩ ከሰብአዊነት በራቀ መልኩ መታገታቸውን በጽኑ አውግዟል። አቶ ሽብሩ ጉታ በ2016 ዓመተ ምህረት ወደ ፍትህ ስራ የገቡ ሲሆን በስነ ምግባር ለህዝብ ያገለግሉ የነበሩ ጠንካራ ሰራተኛ መሆናቸውንም ማህበሩ አመልክቷል። ማህበሩ አቃቢ ህጉ አይነ ስውር በመሆናቸው በሀገር ውስጥ በዓለም አቀፍና ህግና ደንቦች መሰረት ልዩ ጥበቃና ድጋፍ ሊደረግላቸው የሚገባ ቢሆንም ታፍነው መወሰዳቸው የህግንም ሆነ የህዝብ ስነ ምግባር የጣሰ ተግባር ነው ሲል አውግዟል። በተመሳሳይ ከሳምንት በፊት 5 የሚሆኑ የኦሮሚያ ክልል የህግ ባለሙያዎች ከጅማ ወደ ወለጋ በመጓዝ ላይ እያሉ በታጣቂዎች መታገታቸውን የክልሉ የህግ ባለሙያዎች ማህበር መግለጹ የሚታወስ ጉዳይ ነው። በሌላኛው ሰበር መረጃችን ደግሞ የፋኖ ታጣቂዎች አዲስ አበባ ዘልቀው መግባታቸው ተሰማም። ለአመታት ከመንግስት ወታደሮች ጋር ሲዋጉ የከረሙት የፋኖ ኃይሎች አዲስ አበባ ዘልቀው መግባታቸው የተሰማ ሲሆን በከተማው ሲገቡ ያልተጠበቀ ክስተትም ተፈጥሯል። በአቶ እስክንድር ነጋ የሚመራው የፋኖ ቡድን አዲስ አበባ የገባው ሰሞኑ በቡድን ከነትጥቃቸው ሰላም ይሻለናል በማለት እጃቸውን ለመከላከያ ሰራዊት የሰጡት የፋኖ አመራሮችና ታጣቂዎች ናቸው አዲስ አበባ የገቡት ተብሏል። በአማራ ፋኖ ህዝባዊ ድርጅት አፋሕድ የተሰኘው የፋኖ አንደኛው ክንፍ አመራሮች ከአዲስ አበባ በሰጡት መግለጫም ለህዝባችን ያመጣ ነው ለውጥ ባለመኖሩ ወደ ዘላቂ ሰላም ስምምነት መተናለም ብለዋል። በአፋሕድና በክልሉ መንግስት መካከል የተደረሰው ዘላቂ የሰላም ስምምነት በድርጅቱ ሙሉ እውቅና ያለው መሆኑን አፋሕድ አስታውቋል። የአማራ ፋኖ ህዝባዊ ድርጅት አፋሕድ የፖለቲካ ዘርፍ ምክትል ኃላፊ እና የወሎ ቤተ አማራ ጠቅላይ ግዛት የፖለቲካ ዘርፍ ኃላፊ እያሱ አበራ ድርጅቱ የክልሉን ህዝብ ጥያቄ ለማስመለስ ወደ ትግል ብንገባም ለህዝባችን ያመጣነው ለውጥ ባለመኖሩ የሰላም አማራጭን ተጠቅመን ወደ ዘላቂ የሰላም ስምምነት መተናለም ብለዋል። ትግሉ በተለያዩ ሀገር ውስጥና የውጭ ጸረ ሰላም ኃይሎች ጣልቃ ገብነት አደረጃጀቱ መከፋፈሉን በመጥቀስም ክልሉን እና ህዝቡን የረጅም ጊዜ ጦርነት ሜዳ አድርገው ለመጠቀም እየሰሩ ነው ብለዋል። የአማራ ፋኖ ህዝባዊ ድርጅት አፋሕድ ጎጃም ጠቅላይ ግዛት እዝ የፋይናንስ ኃላፊ ከፋለ አለሙ ክልሉን ለሁለንተናዊ ቀውስ እየዳረገው የሚገኘውን ጦርነት ለማስቆም ብቸኛው መፍትሄ የሰላም አማራጭ በመሆኑ ችግሮችን በውይይት ወደ መፍታት አማራጭ መተናል ሲሉ ተደምጠዋል። ድርጅቱ ከክልሉ መንግስት ጋር ያደረገው ዘላቂ የሰላም ስምምነት ተማሪዎች ወደ ትምህርት ገበታቸው እንዲመለሱ፣ ገበሬዎች ወደ እርሻቸው ፊታቸውን እንዳያዞሩ የሚያስችልና ለህዝቡ የሰላም እፎይታን የሚሰጥ መሆኑን ተናግረዋል። በሌላ በኩል የአማራ ፋኖ ህዝባዊ ድርጅት አመራር የሆኑት አቶ እስክንድር ነጋ ከሰሞኑ ድርጅታቸው ከመንግስት ጋር ያደረገውን ድርድር ፈጽሞ እንደሚያውቁት መናገራቸው አይዘነጋም። በመጨረሻም የውጭ ዜና ታጣቂ ቡድኑ ቁልፍ የተባለችውን ዋና ከተማ መቆጣጠራቸው ተገለጸ። ትራምፕ በዲሞክራቲክ ኮንጎ የሰላም ስምምነት እንዲፈረም ቢያደርጉም አማጺው ታጣቂ ቡድን ቁልፍ የተባለችውን ከተማ መቆጣጠራቸው ተሰምቷል። የዲሞክራቲክ ኮንጎ አማጺ M23 ታጣቂዎች በሀገሪቱ ምስራቃዊ ክፍል በማዕድን የበለጸገችውን ከተማ መቆጣጠራቸው ዓለም አቀፍ መገናኛ ብዙሃን እየዘገቡትም ይገኛሉ። በሀገሪቱ መንግስትና በአማጺያኑ መካከል የተካሄደው ውጊያ በሺዎች የሚቆጠሩ ዜጎች ወደ ጎረቤት
ሀገር ቡሩንዲ እንዲሰደዱም ተደርገዋል። ኡቭራ በምትባል ከተማ የከባድ መሳሪያ ተኩስና ፍንዳታ የሚሰማ ሲሆን በጦርነቱ የተሸበሩ ነዋሪዎች ሁኔታውን ትርምስምስ ያለ ነው ሲሉ ገልጸውታል። ሁኔታውን ሲያስረዱ ትርምስምስ ያለ ነው ሲሉ ገልጸውታል። በመንግስትና በአማጽያኑ መካከል የሚካሄደው ጦርነት የቀጠለው ትራምፕ ባለፈው ዓመት በሩዋንዳ ፕሬዝዳንት ፖል ካጋሜና ፕሬዝዳንት ፌሊክስ መካከል ረጅም ዓመታት የዘለቀ ውጊያ ያስቆማል የተባለ ስምምነት እንዲፈረም ካደረጉ በኋላ ነው። M23 የተሰኘው አማጺ ቡድን ከተማውን ነጻ ማውጣታቸውን የገለጹ ሲሆን በመንግስታቱ ድርጅት የሚደገፈው ራዲዮ ኦካፒ ነዋሪዎችን ጠቅሶ አማጽያኑ በከተማዋ ጎዳና ላይ መታየታቸውን ዘግቧል። የደቡብ ኪቩ አስተዳደር ዣን ዣኬ ኪዌስ ፕሮሲ ግን በሀገር ውስጥ መገናኛ ብዙሃን መንግስትና አጋር ሚኒሻዎች ከተማውን እየተቆጣጠሩ እንደሚገኙም ጠቁመዋል። ከተማዋ ከቡሩንዲ ዋና ከተማ ቡጁምቡራ በታንጋኒካ ሐይቅ በኩል 27 ኪሎ ሜትር ርቀት ላይ ትገኛለች። አማጽያኑ ወደ ከተማዋ ሲገቡ የተወሰኑ ሰዎች ደስታቸውን መግለጻቸውን ነዋሪዎችም አስታውቀዋል። ከተማዋ ከየትኛውም እንቅስቃሴ ተገድባ ያለች ሲሆን ሱቆች እንዲሁም ትምህርት ቤቶች ተዘግተው ነዋሪዎች ቤታቸው እንዲቆዩም ተደርገዋል ነው የተባለው። ውድ አድማጭና ተመልካቾቻችን የሰዓቱ ዋና ዋና አበይት ዘገባዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ የመረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ በእኛ በኩል ጤና ይስጥልኝ።